ቴክኖሎጂ ስለ ስልኮች፣ መተግበሪያዎች ወይም ስለ ማህበራዊ ትስስር ገጾች ብቻ የሆነበት ጊዜ አልፏል። አሁን ጉዳዩ ስለ ስልጣን ነው፣ ስለ ቁጥጥር ነው፣ እንዲሁም ስለ ዓለም የወደፊት ዕጣ ፈንታ ነው። በአሁኑ ሰዓት አብዛኛው ሰው የማይገነዘበው በስተጀርባ የሚካሄድ ዝግ ያለ ፉክክር አለ። ይህ ፉክክር በሚቀጥሉት 10 ዓመታት ዓለምን የትኞቹ ሀገራት እንደሚመሩ የሚወሰንበት ነው። በዚህ ፉክክር መሃል 3 ሀገራት ይገኛሉ፤ አሜሪካ፣ ቻይና እና ህንድ። እያንዳንዳቸው ቴክኖሎጂን በራሳቸው መንገድ ለመቆጣጠር እየሞከሩ ነው። እያንዳንዳቸውም የያዙት መንገድ ትክክለኛ እንደሆነ ያምናሉ። ወደ ዝርዝር ታሪኩ ከመግባታችን በፊት ቴክኖሎጂን በቀላልና ትርጉም ባለው መንገድ የሚያብራሩ የተለያዩ ይዘቶችን ማግኘት የሚፈልጉ ከሆነ ላይክ እና ሰብስክራይብ ማድረግ እንዳይረሱ። የቴክኖሎጂውን ፉክክር ማሸነፍ ስንል ብዙ ስልኮችን ስለመሸጥ ወይም ብዙ የማህበራዊ ሚዲያ ተጠቃሚዎች ስለመያዝ ማውራታችን አይደለም። የቴክኖሎጂውን ፉክክር ማሸነፍ ማለት አርቲፊሻል ኢንተለጀንስን፣ የኮምፒውተር ቺፖችን፣ መረጃዎችን፣ የሶፍትዌር መድረኮችንና የነገውን ዓለም ኢኮኖሚ፣ ወታደራዊ አቅም እንዲሁም የዕለት ተዕለት ኑሮ የሚቀይሩ የወደፊት ቴክኖሎጂዎችን መቆጣጠር ማለት ነው። በእነዚህ ዘርፎች የሚመራ ሀገር ባለጸጋ ብቻ አይሆንም፣ በዓለም መድረክ ላይ እጅግ ኃይለኛና ተደማጭነት ያለው ይሆናል። ለረጅም ጊዜ አሜሪካ በቴክኖሎጂ ዘርፍ ተወዳዳሪ የማይገኝላት መሪ ነበረች። በዓለም ላይ ካሉ እጅግ ኃይለኛ የቴክኖሎጂ ኩባንያዎች መካከል ብዙዎቹ የተወለዱት እዚያው ነው። ሲሊኮን ቫሊ የፈጠራ ስራዎች ማዕከል ለመሆን የበቃው አሜሪካ አዳዲስ ሀሳቦች ወደ ቢሊዮን ዶላር ኩባንያነት የሚቀየሩበትን ምቹ ሁኔታ በመፍጠሯ ነው። ባለሀብቶች ስጋትን ለመጋፈጥ ዝግጁ ነበሩ። ዩኒቨርሲቲዎች ዓለም አቀፍ ደረጃ ያላቸው ምርምሮችን ያካሂዱ ነበር። አዳዲስ ስራ ፈጣሪዎች ወይም ስታርታፕስ ቢወድቁ እንኳን ደግሞ እንዲሞክሩ ይበረታታሉ። ይህ ባህል እንደ ጉግል፣ አፕል፣ ማይክሮሶፍት እና አማዞን ያሉ ኩባንያዎች ዓለም የሚኖርበትንና የሚሰራበትን መንገድ እንዲቀይሩ አስችሏቸዋል። አሜሪካ አሁንም በአርቲፊሻል ኢንተለጀንስ ዘርፍ መሪ ነች። እጅግ የላቁ የኤአይ ሞዴሎችና ኃይለኛ የኤአይ ቺፖች የሚነደፉት በአሜሪካ ኩባንያዎች ነው። ይህ ለአሜሪካ በተለይም በመከላከያ፣ በአውቶሜሽን እና በላቁ ምርምሮች ዘርፍ ትልቅ ብልጫ ይሰጣታል። ሆኖም አሜሪካ ፍጹም አይደለችም። የፖለቲካ ክፍፍሎች የውሳኔ አሰጣጥ ሂደቱን ያዘገዩታል። ደንቦችና መመሪያዎች ብዙ ጊዜ ግልጽ አይደሉም። የማምረት ስራዎች ወደ ሌሎች ሀገራት ተዛውረዋል። እንዲሁም ስልጣን በጥቂት ግዙፍ የቴክኖሎጂ ኩባንያዎች እጅ ተከማችቷል። አሜሪካ አሁንም መሪ ብትሆንም ቦታዋ ግን እንደ ቀድሞ ያለ ስጋት ያለ አይደለም። ቻይና ይህንን እድል ተመልክታ ወደ ኋላ ላለመቅረት እየጣረች ትገኛለች። ቻይና በግል የፈጠራ ስራዎች ላይ ብቻ ከመመካት ይልቅ ቴክኖሎጂውን ወደፊት ለማራመድ የመንግስትን አቅም ተጠቅማለች። የቻይና መንግስት በቴክኖሎጂ ኩባንያዎች ላይ ከፍተኛ መዋለ ንዋይ አፍሷል። የሀገር ውስጥ ኢንዱስትሪዎችን አቋቁሟል። እንዲሁም የረጅም ጊዜ ብሔራዊ ግቦችን አስቀምጧል። ቻይና በአንድ ዘርፍ ለመምራት ከወሰነች በከፍተኛ ፍጥነትና በሰፊ መጠን ትንቀሳቀሳለች። ቻይና በኤሌክትሪክ ተሽከርካሪዎች፣ በባትሪ ቴክኖሎጂ፣ በማምረቻ አውቶሜሽን እና በዲጂታል መሰረተ ልማት የዓለም መሪ ለመሆን የበቃችው በዚህ ምክንያት ነው። ከቻይና ትልልቅ ጥንካሬዎች አንዱ የህዝብ ብዛቷ ነው። ከ1 ቢሊዮን በላይ ህዝብ ያላት ቻይና እጅግ ግዙፍ የሆነ መረጃ ታመነጫለች። መረጃ ለአርቲፊሻል ኢንተለጀንስ ወሳኝ ምግብ ነው። ብዙ መረጃ ባለ ቁጥር ስርዓቶቹ በፍጥነት ይሻሻላሉ። የቻይና ኩባንያዎች አዳዲስ ቴክኖሎጂዎችን በጥቂት ሀገራት ብቻ በሚታይ ሰፊ መጠን ሲሞክሩና ሲያሰማሩ ይታያሉ። ነገር ግን ቻይናም ከባድ ፈተናዎች አሉባት። የአሜሪካ ማዕቀቦች የላቁ የኮምፒውተር ቺፖችን የማግኘት እድሏን ገድበውታል። ጠንካራ የመንግስት ቁጥጥርና ሳንሱር ፈጠራን ሊቀንሱ ይችላሉ። እንዲሁም ብዙ ሀገራት በቻይና ቴክኖሎጂ ላይ ጥንቃቄን ይወስዳሉ። ቻይና ኃይለኛና ፈጣን ብትሆንም አሁንም በወሳኝ ቴክኖሎጂዎች ራሷን ለመቻል እየታገለች ትገኛለች። ህንድ ደግሞ ፍጹም የተለየ ታሪክ ነው ያላት። ህንድ በሃርድዌር ማምረት ወይም በላቁ ቺፖች ዓለምን እየመራች ባትሆን እጅግ ጠቃሚ የሆነ ነገር ግን አላት። ሰው ህንድ በዓለም ላይ ካሉ ወጣት ህዝብ ካላቸው ሀገራት አንዷ ናት። በየዓመቱም በሚሊዮን የሚቆጠሩ መሐንዲሶች ይመረቃሉ። የህንድ ተሰጥኦ በዓለም አቀፍ የቴክኖሎጂ ዘርፍ ውስጥ በሁሉም ቦታ ይገኛል። ብዙዎቹ የዓለም ግዙፍ የቴክኖሎጂ ኩባንያዎች የሚመሩት በህንዳውያን ስራ አስፈጻሚዎች ሲሆን የህንድ መሐንዲሶችን በመላው ዓለም ጥቅም ላይ የሚውሉ ስርዓቶችን ይገነባሉ። የህንድ ጥንካሬ በሶፍትዌር፣ በአገልግሎቶችና በዝቅተኛ ወጪ ላይ የተመሰረተ ነው። በህንድ ውስጥ ቴክኖሎጂን ማልማት ርካሽ መሆኑ
ዓለም አቀፍ ኩባንያዎችን ይስባል። የህንድ ኩባንያዎች የዓለምን ዲጂታል ስርዓቶች በመጠበቅና በማበልጸግ ረገድ ወሳኝ ሚና ይጫወታሉ። ሆኖም ህንድም ድክመቶች አሉባት። መሰረተ ልማቷ ገና በማደግ ላይ ነው። በምርምርና በሃርድዌር ላይ የሚደረገው ኢንቨስትመንት ውስን ነው። እንዲሁም ተሰጥኦን በዓለም አቀፍ ደረጃ ወደሚቆጣጠሩ የቴክኖሎጂ ውጤቶች መቀየር አሁንም ፈተና ሆኖባታል። ህንድ ትልቅ አቅም አላት፣ ነገር ግን እስካሁን ያንን አቅም ሙሉ በሙሉ አላወጣችውም። ታዲያ በቴክኖሎጂ ፉክክር ማን እያሸነፈ ነው? መልሱ እንደ ጊዜው ይለያያል። በአሁኑ ሰዓት አሜሪካ በተለይም በአርቲፊሻል ኢንተለጀንስ እና በላቁ ቺፖች ቀዳሚ መሆን ችላለች። በቅርብ ጊዜያት ግን ቻይና በጥንካሬዋ በቅንጅቷና በማምረት አቅሟ ልዩነቱን በፍጥነት እያጠበበች ነው። በረጅም ጊዜ ደግሞ ህንድ በመሰረተ ልማት በትምህርትና በፈጠራ ስርዓቶች ላይ ከፍተኛ መዋዕለ ንዋይ ካፈሰሰች በቴክኖሎጂ ቀዳሚዋ ሀገር መሆን ትችላለች። ይህ የቴክኖሎጂ ፉክክር በሁሉም የህይወታችን ክፍል ላይ ተጽዕኖ አለው። ስራችንን፣ ግላዊ ምስጢራችንን፣ ደህንነታችንንና ነፃነታችንን ጭምር ይወስናል። ያሸነፈው ሀገር ዓለም አቀፍ ደረጃዎችን ያወጣል። እንዲሁም ቴክኖሎጂ በመላው ዓለም እንዴት ጥቅም ላይ መዋል እንዳለበት ይወስናል። ይህ በሀገራት መካከል የሚደረግ ውድድር ብቻ አይደለም። ይህ የሰው ልጅ የወደፊት አቅጣጫ ላይ የሚደረግ ትግል ነው። ፉክክሩ ገና አላበቃም። አሜሪካ፣ ቻይናና ህንድ እያንዳንዳቸው የተለያየ ጥንካሬና ስጋት ይዘው የተለያየ ጨዋታ እየተጫወቱ ነው። አንድ ነገር ግን እርግጥ ነው፣ የነገዋን ዓለም ማን እንደሚመራ የሚወስነው ቴክኖሎጂ ይሆናል።